ጆሲ ትንሿን ደፈራት። ጭካኔ በተሞላበት ብትለምነውም መቼም ያንተ ልሆን አልችልም፣ እባክህ ተወኝ፣ እኔ ይዙ ነኝ፣ አንዴ ነው ልብ የሚያፈቅረው፣ በሱም እኔ ይዙን አፍቅሬያለሁ፣ ስለዚህ እባክህ ተወይ ብላ ብትለምነውም ፈጽሞ አልተውም ብሎ መጠጡን ጠጥቶ ሞቅ ባልና ስካር በተሞላበት ትንሿን ደፈራት። ይህን ሁሉ የምትሰማው መቅደስ ሳሎን ተቀምጣ ኤልያስን እየለመነች እባክህ እንባዎቿ እየረገፉ እባክህ ፍታኝና ላድናት፣ በፈለግከውን ነገር አደርግልሃለሁ እባክህ ብላ ብትለምነውም እሱም ከታሰረችበት የምትፈታ ወይም የምትሄድ ሳይመስለው እምቢ አላት በጭካኔ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት የልብ ፊደል የተሰኘውን ትንሿ ድራማን ክፍል 45 ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። 2 ሊትር ውሃ እያጠጣት እያለ ሽንቴ መጣ ትላታለች ለመቅደስ። እሷም ይሄን ካልሽማን እርጉዝ እንዳልሆንሽ ስለሚያስታውቅ ቻል አድርጌው ብትላት እኔ ኩላሊቴን ያመኛል፣ ይሄን ማድረግ አልችልም በማለት ተመልስላታለች። ነገር ግን ከሱ የሚያድነኝ ከሆነ ምንም ነገር አድርጋለሁ ብላ ሽንትሽ መጣሽ ሲላትም አይ አልፈልግም ትለዋለች። እሱም ይሄን እንዳየ ይህን እኮ እስካሁን ድረስ አውቄ ስጃጃልልሽ እንጂ እርጉዝ እንዳልነበርሽ በደንብ ነው ማቀው በማለት መልስ ይሰጣታል። ከዛም ታቅፏት ወደ ክፍል ይገባል። ምን ልታደርጋት ነው? ልቀቃት፣ ጆሲ የማትወጣው ችግር ውስጥ አትግባ ብላ ብትለምነውም ነገር ግን ፈጽሞ ሊሰማት አልቻለም። ትንሿም ክፍል ውስጥ ከገባች በኋላ እባክህ ምንም ነገር አታድርገኝ፣ ልለምን፣ ሴት እናት የለህም እህት የለህም በማለትም እኔም ከአንቺን አንቺኔን እንደማታፈቅድ እኔ አንቺን አለማፍቀር አልችልም፣ ስለዚህ እኔን ማፍቀር ባቺ በልጆቻችን አማካኝነት ልታፈቅሪ ግድ ይልሻል በማለት መጠጡን እየጠጣ በጭካኔ ትንሿን ይደፍራታል። መቅዲ ይሄን ስታይ ነበረ እንቧ 4 መቃዘን እየወረደ። ያቺ ማታለቅሰው መቅዲ ምላሳሟ ዛሬ ቅስሟ ተሰብሮ እባክህ እናት የለህም እህት የለህም እያለች አሌክስን ስትለምነው አሌክስ ሊሰማት ፈቃደኛ አልነበረም። የፈለግከውን ነገር ላርግልህ ብትለውም ነገር ግን ፍጹም ሊሰማት አልቻለም። በተቃራኒው ልዑልና አቤላ በር ላይ ቁጭ ብለው እየተከታተሉ የነበረ ሲሆን ድንገት ሲገባ አሌክስ ወደ ውስጥ ያዩታል። እነሱም ጥርጣሬያቸው እርግጠኛ እንደሆነ ያምኑና ለኢዙ ይደውላሉ። ቹቻ ያነሳውና ምንድነው ሲል ወደ ጆሲ ቤት አሌክስ ሲገባ አይተነዋል። ስለዚህ አንድ ነገር ውስጥ አይጠፋም፣ ምን ሊያደርግ እሱ ቤት ይመጣን አሌክስ በማለት መልስ ይሰጣል። ለኢዛና ሲነግረው ነገር ግን ይሄ ነገር አሳማኝ ሊሆን አይችልም በማለት ኢዙ ይመልሳል። አይ እንዳልሆነ ደግሞ አንድ ነገር ላረጋግጥልህ በማለት ቀበቶውን እንዲሰጠው ያዘዋል። ለምን እንዴት ብሎ ሲጠይቀው እባክህ ትተባበረኛለህ በማለት ይጠይቀዋል። ኢዙም የቀበቶውን ይሰጠዋል። በዛም በብረቱም በጣም በተናደደ ስሜት የጌዲን ጓደኛ አንዴ ሲያሰጣው ሰውነቴ ሁሉ ቆስሏል፣ እባካችሁ ተወኝ፣ ምንድን ነው የምትፈልጉት ሲለው አሁን ትናገራታለህ ጓደኛህን ተውና ከኔ ጋር አውራ በማለት ሳያሳርፍበት ጆሲ ቤት ነው ያለችው ትንሿ። ከዚህ ቀደም ትንሿን ጆሲ ቤት ስለወሰዳት አሁን ልጠረጥሩኝ አችሉም በማለት እዛን ያስቀመጥናት በማለት እቀጭቅጩን ይናገራል። ከዛም እሺ ብለው እውነት እስከመሆኑ ድረስ መፈታት የለባቸውም ብለው ለሀረግ አደራ ስተዋት እነሱ እነ አብርሽ ጋርና እነ ባቢ ጋር ደውለው ጥለውት ይሄዳሉ። እዛም እንደደረሱም ኢዙ ትንሽ የተዘናጋ ቢሆንም ይሄን ሁሉ መስዋዕት ትንሿ የከፈለችው ኢዙ ፈጠና ለማለቱ ምክንያት ነው። ተነሱ ቀድማ መቅዲ ደርሳላት ነበረ። ነገር ግን ባላሰበችው ሁኔታ አጉል የዘዋት ዋጋ አስከፈለቻቸው። እሷም እንግዲህ ይሄን ሁሉ ካደረጉ በኋላ ተገናኝተው ምን ማድረግ እንዳለባቸው መነጋገር ጀመሩ። በአካባቢው ጠጋ ብለን ማጣራት አለብን፣
ጆሲ እውነት ይሄን አድርጎ ይሆን ወይስ ምንድን ነው የሚለው ኢዙን ለማጣራት እንሞክራለን በማለት በሰፈሩም ይገኛሉ። በሰፈሩም ተገኝተውም ሲያጣሩም ነገር ግን ምንም የሚወጣ የለም። ነገር ግን መግባት እንዳለባቸው ከተሰማቸው በኋላ ጆሲን ቅጥቅጥ አድርጓት ትንሿን ከጨረሰ በኋላ እሱ መጠጡን ሊጠጣ ወደ ውጭ ይወጣል። በዛም የተነሳ መቅዲ አሌክስን እባክህ ትንሿ ጋር ውሰደኝ፣ እሱ ሄዶ የለም እዛው አብሬያት ላልቅስ እንላቀስ በማለት መቅዲ እየተንሰቀሰቀች ወደ ትንሿ ክፍል እንዲወስዷት ታዛቸዋለች። እሺ እዚህ ተምጮህብኝ እንደውም ለእኔ አሪፍ ነው ሂጅሊ በማለት ታቅፎ እዛው ያደርግሳታል። እዛው እንዳደረሳት ትንሿ ትፈታታለች ብሎ ስላላሰበ ትንሿ ሁለተኛ መሸወድ አልፈለገችም። ቶሎ ትፈታታለች። የሆነው ሁሉ ትነግራታለች። እባክሽ ይሄን ውርዴቴን ለኢዙ እንዳትነግረው፣ ይሄን ከነገርሽው ይጋደሉብኛል በማለት ትንሿ ከራሷ አልፋ ለኢዙ መጨነቋ ገልጽ ነበረ። እባክሽ ይሄን ካላደረግንና ዋጋቸውን ካልከፈልናቸው ካልሰጠናቸው ሊማሩ አይችሉም ብትላትም ነገር ግን ከዚህ መልኩ እኔ እሰጣቸዋለሁ በማለት መቅዲ ለማንኛውም ሁሌም አብረሽኝ እንደምኮኝ ቃል ግቢልኝ ትላታለች። እሷም እሺ ቃል ገባልሻለሁ ብላ ለጓደኛዋ ለትንሿ ቃል ከገባችላት በኋላ ምንጊዜም አብረን ነው የምንሆነው፣ አብረንም ሁላቸውንም እያንዳንዳቸው ዋጋ እናስከፍላቸዋለን በማለት መልስ ትሰጣታለች። ሁሌም አጠገቧ እንደምኮን ብቻ ሳይሆን ዋጋቸውን እንደምታስከፍላቸው ነው ቃል የገባችላት መቅዲ ይህን በማድረጓ በጣም ደስ ያላት ትንሽ ቆይተሽ አሁን ሳሎኑን ቦታ አርጌ ወይም አየት አርጌ ዞር ብዬ አንቺ ከዛ ትወጫለሽ ብትላትም መሮጥ እንደማችልና መራመድ እንደሚያቅታበት ነግረም፣ ነገር ግን ይሄን በማድረግሽ ግዴታሽ ነው፣ ምክንያቱም በሽታሽ ያለሽበት ሁኔታ ይገባኛል። ነገር ግን ይሄን ማድረግ ደግሞ ከዚህ ማምለጥ አለብሽ። ድንገት እንኳ ቢይዝሽ መንገድ ላይ ውኡ ብለሽ ጩሂና ሰፈሩን ቀውጠሽ ሰው ትንሿን በታዘዘችው መሰረት ለመበቀል አሌክስን ብትፈልግም ነገር ግን አሁን ሰዓቱ ወይም አብረን እንሂድ ብትላትም ነገር ግን መቅዲ ትንሽ ቦታ የማስይዘው ስራ ስላለኝ እባክሽ አንቺ ሂጂ ትላታለች። ለአሌክስ መለስልሃለሁ ብላ ትንሿን በቶሎ ውጭ ያልኩሽን ሁሉ እያንዳንዷን ተግባር አድርጋ በማለት ለትንሿ ትነግራታለች። ትንሿን ማብራት ብትሄድ ደስ ይላታል። ምክንያቱም ይገሉሻን፣ ብቻሽን ካገኙሽ አደጋ ያደርሱብሻን በማለት ፈርታለች። ነገር ግን ለእሷ ለእነዚህ ቀሽሞች ምንም እንደማታንስና ደግሞም እነዚህን የሚያክሉ ትንኞች ምንም ሊያደርጓት እንደማይችሉ ትነግራትና ትንሿን ታስመልጣታለች። ለኢዙናትና ለእነሱ ስትል ምንም ነገር ዋጋ እንደምትከፍል ቃል ትገባላታለች። ለማንኛውም ወደ አሌክሶ ትመለስና እንዲህ በማለት ትመልሳለች። የሞተ የገደለ ይገደል፣ የሰረቀ ደግሞ እጁ ይቆረጥ፣ ያስደበደበ ምንድን ነው የሚባለው ስትለው እኔ አላስደበደብኩም ስራዬን ነው የሰራሁት፣ እሱ ከፈለኝ፣ እኔ ስራዬን ሰራሁ። ስለዚህ ያለብሽን ችግር ከጆሲ ጋር መጨረስ ትችያለሽ እና እሱ ጋር መጨረስ ትችያለሽ። ስለዚህ ከኔ ጋር ምንም የሚያገናኝሽ ነገር የለም በማለት አሌክሶ ይመልስላታል። ምንም ቢላል ነገር ግን ቀድምዬ ምን ብዬ ለምኜህ ነበር፣ የፈለግከውን ነገር አደርግልሃለሁ ፍታይ ብዬህ ነበር። ብትፈታይ ትንሿ እንደዚህ አካሏን አታቅጣም ነበር። አካሏን አጣች የምትይው ምንድነው ስትላትም እሱ የሴት ልጅ ጉዳይ ስለሆነ አይገባህም፣ ሴት መሆን ይጠበቅብሃም በማለት አሁን ለማስታወሻ ያክል የሆነች ነገር ጥፍርህን ቆርጬ እወስደዋለሁ፣ የኤሌክትሪክ ነገር የለም ስቶፍ ነገር ስትልም ነገር ግን ምን ልታረጊ ነው ብሎ ሲፍጨረጨር ምንም አላረግህም ማሬ በማለት እያስተባበለች እንግዲህ እግሮቹን እያንዳንዳቸውን ጥፍሩን ትነቅላለች። አሌክስ በጣም ታሞ ምን አይነት ዕዳ ውስጥና ምን አይነት ሙሲባ ውስጥ እንደገባ ግራ ገብቶት እየጮኸ ተይ ቢላትም ምክንያቱም እኔም እያለቀስኩ ለምኜህ ነበረ አንተ ግን እድሉን ልትጠቀምበት አልፈለግክም በማለት መልስ ትሰጠዋለች።
ሀረግ እንቅልፍ ስለወሰዳት ምንም ሳያስነቁ ጓደኛ ማቾች ጌዲና ጓደኛው ተፈታተው እሷን ያስሯትና እዛው ሶፋው ላይ ጥለዋት ይሄዳሉ። መንገድ ላይ ሲደርሱ የአሌክስን ጉዳይ እሰብበት በማለት ለጌዶን ለጓደኛው ይነግራል። ሁለታችንም የምንወጣው እኔ የተናገርኩ ለሁለታችንም መዳን እንጂ ለአንተ ብዬ ወይም ለራሴ ለግሌ አይደለም። እኔ ስላተናገርኩ አንተ ብቻ ነህ ችግሩን መወጣት ያለብህ በማለት ለአሌክሶ ያስጠነቅቀዋል። ነገር ግን ፈጽሞ እንደዛ እንዳልሆነ መልሶ መላልሶ ጌዱ ይነግረዋል። ስለዚህ ነፍስያ እያወቀው አንተ እንደተናገርክ እኔን አታስቅጠኝ፣ ቀጥቅጠው ሲጨርሱ እኮ ይተውን ነበር በማለት መልስ ይሰጠዋል። ነገር ግን አሁን አንድ እድል አለን፣ ሳይደርሱብን ከደረስን እነ ጆሲ ቤት ከዛ ትንሿን እናስመልጣታለን በማለት መልስ ይሰጠዋል። እሱም እሺ ብሎ በሩጫ ወደ እነ ጆሲ ቤት ይሄዳሉ። ነገር ግን ኢዙና አብርሽና ትንሿ ቹቻ እና ሆኖ ባቢ አራቱም ልጆች በሩ ክፍት ነበር ያገኙት። ምክንያቱም ትንሿ ስትወጣ አልዘጋችሁም ነበር። አይ ትንሿማ እዚህ ብትሆን እንደዚህ በሩን ክፍት ትተው አይዘናጉም ነበር ሲሉ ጩኸት ይሰማሉ። ይሄ ነገር ማን የሆነ ነገር አለ ለምን ውስጥ ገብተን አናይም በማለት ቹቻና ኢዙ ይገቡና ሁለቱን ደግሞ በር ላይ እንዲጠብቁ ያደርጓቸዋል። ሁለቱ እንደገቡ ወዳው ያዩትን ነገር ማመን ያቃታቸው ጥፍሩን እየነቀለችለን ነበረ። እሷም ለምን እንደዚህ እንደምታረግ ቢያረጋትም ምን ተስማምተን ስለሆነ ምንም አያደርገን ምንም ማለት አይደለም በማለት መቅዲ ትመልስለታለች። ውድና የተከበራችሁ የዛሬው እዚህ ጋ ያበቃል።